አፋብህ እና የግመሏ ስሪት በነዘመነ በፋኖ ዘመነቴ በፋኖ ምሬ ወዳጆ በፋኖ አስረስ ማረ ወይ ማሬ በፋኖ ጀነራል ተበራ ማሞ በፋኖ ዝናቡ ልንገረው በነፋኖ ሀብቴ ወልዴ ወዘተ ወዘተ የሚመራው ድርጅት አዲስ ድርጅት መስርቷል። ድርጅቱ ስም አፋብህ ይባላል። ዛሬ ከፍተኛ ደስታ እንኳን ደስ አላችሁ በየቦታው ሚዲያው ደምቋል። በጣም በጣም ደምቋል። ከፍተኛ የሆነ የደስታዎች ተመልክቻለሁ። አይ ዊሽ ደስታችሁን ባላጨልም፣ ምክንያቱም እኔም ድርጅት እንዲመሰረት ስለምፈልግ ማለት ነው። የጎተጎት ነው ቢያንስ ሁለት ብትችሉ አንድ ካልቻላችሁ ግን ሁለት ድርጅት መስርቱ ብለን ስንጨቃጨቅ ስለከረምን ድርጅት መስርታችሁ ብትመጡ በጣም ነው ደስ የሚለኝ። ይሄን ደጋግሜ መናገር ፈልጋለሁ። ካሳሁን ፖለቲካል ውሳኔ ያልኩት ለዛ ነው። አሁን ዛሬም የደገምኩት እሱን ነው። ካሳሁን አሰፋ ሰው እነ ዘመነ ካሴ እነ ምሬ ወዳጆ እነተ የአዲስ ድርጅት በመመስረታቸው አዲስ ድርጅት በመመስረታቸው ትልቅ ነገር ነው ብዬ ነው። ቢሆን መሰረት ሀሳቡ ላይ ላስቀምጥ። እኔ ድርጅት እንዲመሰርቱ ነው ፈልገው የጨቀጨቅ ነው በተደጋጋሚ የሚያነሳ ነው። እባካችሁ ድርጅት መስርቱ ብለን ነው የጨቀጨቅ ናቸው። ስለዚህ የሆነ ስቴፕ በመሄዳቸው አፕሪሺየት ነው ማድረገው። ለምንድን ነው ድርጅትን የምፈልገው የሚለውን ጥያቄ ደግሞ ግልጽ ማድረግ እፈልጋለሁ። ከሁለትም ኦኬ አንድ ቢሆኑ ጥሩ ነበረ። ከአንድ ደግሞ ሁለት ቢሆኑ ደግሞ ይሻላል። ግን ነገ ከነገ ወዲያ ድርጅት እንዲሆን ለምንድን ነው ሁለት ነገሮች ሶስት ነገሮች ማንሳት ፈልጋለሁ። አንደኛ ድርጅት ሆነ ነው ለአቸዋል ማለት ነው። አንደኛው ምክንያት እሱ ነው። የነዘመነ ወይም የነምሬ ወዳጆ አንድ ድርጅት አለ፣ የነስክንድር ሌላ ድርጅት አለ። ነገ ከነገ ወዲያ የነስክንድር ድርጅትና የነምሬ ወዳጆ ድርጅት ቁጭ ብለው ተደራድረው ወደ አንድ ሊመጡ ይችላሉ ብዬ ስለማስብ ነው ድርጅትን የምደግፈው። አንደኛ በደንብ አስምሩልኝ የምደግፍበት ምክንያት ከአምስት ሁለት ስለሚሻል ማለት ነው። ከሁለት ደግሞ አንድ የበለጠ ስለሚሻል ማለት ነው። ስለዚህ ትላንት አምስት ነበሩ፣ ከአምስቱ ወደ ሁለት መጡ። ሁለቱ ደግሞ ነገ ከነገ ወዲያ ወደ አንድ እንዲመጡ ይሄ አንደኛው የምደግፍበት ምክንያት ነው። ሁለተኛው የምደግፍበት ምክንያት ሰዎች ተሰብስበው ድርጅት ከመሰረቱ ለኔ ድርጅት ትርጉሙን አውቀዋለሁ። ኦርጋናይዜሽን ኢዝ ስትራቴጂ ነው። ኦርጋናይዜሽን ስልትም
ስትራቴጂም ነው አንድ የሆነ ተልኮን ለማሳካት የሚደረግ ማለት ነው ኦርጋናይዜሽን is ስትራቴጂ በነገራችን የሆነ ተልኮን ለማስፈጸም የምትፈጥረው ነገር ነው አደረጃጀት ስለዚህ ስትራቴጂካል ሙቭ ነው ማለት ነው በሌላ ሁለተኛው ነጥብ እሱ ነው ሰዎች ድርጅት ፈጠሩ ማለት ስትራቴጂካሊ ሙቭ አረጉ ማለት ነው ሶስተኛው ግልጽ ተልኮ ግልጽ ዓላማ ግልጽ ራዕይ ግልጽ መነሻ ግልጽ መዳረሻ እንድናቅ ያደርገናል ከዚህ በፊት ስለ አፋድ ስለነ እስክንድር ስናወራ ዓላማቸው ይሄ ነው ግባቸው ይሄ ነው መዳረሻቸው ይሄ ነው ፖለቲካ ጥያቄያቸው ይሄ ነው ብለን ሰነዱን ይዘን መተን ተነጋግረናል ሰነዱን ደርሶን ማለት ነው 28 ገጽ ነው ምናምን ገጽ አፋድ የነ እስክንድር ሶኒ አሁን ብትጠይቁኝ ያፋድን ተልኮ አቀዋለው ያፋድን ግብ አቀዋለው ያፋድን መዳረሻ አቀዋለው ያፋድ ጥያቄዎችን አቃቸዋለው ትክክል ነው ትክክል አይደለም ለምን ነው የሚዋጋው ሚሊዮን አቀዋለው ጦርነቱን ባልደግፍም ማለት ነው ስለዚህ ዛሬም እነ ፋኖ ዘመነ ድርጅት መስርተው ሲመጡ ምንድነው የሚሆነው ድርጅት መስርተው ሲመጡ የት ለመድረስ ነው ምንድነው ጥያቄያቸው ወዴት ነው የሚሄዱት በምን መንገድ የሚለውን እንዳቂ ያረጋኛል ቢያንስ በመግለጫው ላይ የተወሰነ ነገር አግኝቻለሁ ስለዚህ ድርጅትን ከመደግፍበት ነገር አንዱ ስትራቴጂክ ሙቭ ብቻ ሳይሆን የነዚህ ሰዎች ዓላማን ግብን ዳረሻን መንገድን ሮድ ማፓቸውንም እናያለን ስለዚህ ከዚህ በኋላ በመግለጫ ብቻ ይቀመጣሉ ይያላስበም ዶክመንት እናገኛለን ማለት ነው ዶክመንት ማግኘቱ ለምን ይጠቅማል የአፋድ ላይ ያነሳውትን ነው እዚህ ማነሳው ጥያቄዎቻቸው ናይና ኦኬ እነዚህ ጥያቄዎች በጦርነት ነው የሚፈቱት ወይስ በድርድር በውይይት የሚል ቀጥሎ ስቴፕ ይመጣል ማለት ባለፈው ነግሬያቸዋለሁ የትግራዩ ወይም የሰሜኑ ጦርነት ወቅት የአማራ ህዝባዊ ድርጅት ሲደራጅ እዛ ሄዳችሁ ሰነዱ ማየት ትችላላችሁ ፍትህ መጽሔት ላይ አለ ዓላማ አንድ ይልና ፐርሰናሊ አፍኩት አሎ በሚቀጥለው በሚመጣው ድርድር ውስጥ እንዳራ ውህልውና አግኝተን ለመደራደር ነው የሚለው ስለዚህ ጥያቄዎቹ ይመጡና እነዛ ጥያቄዎች የድርድር ናቸው አይደሉም መደራደር ይቻላል አይቻልም በጦርነት ነው የሚፈቱት ወይስ በድርድር የሚለውን እንድንመልስ ያደርገናል ማለት ነው ስለዚህ ነው የነ እስክንድር ላይ ነው ሳጠቃለን እነ እስክንድር የጥያቄ እኮ በድርድር ይፈታል ለመሳሪያችሁን አታስቀምጡም ያልኩት ለዛ ነው አሁንም እንደዛ ነው ምለው እነ እስክንድር በጦርነት ያሳካሉ ብዬ አላምንም this is my bold አቋም በነገራችን ስለዚህ እንደ አንድ ስቴፕ ፖዚቲቭሊ ነው ማየው የድርጅት መፈጠር ሌላው የነሱ ተጻራሪ ኃይል ሊያናግራቸው ይችላል ሌላው ጥቅም አውሮፓ ህብረት ቢያናግራቸው አሜሪካ መንግስት ቢያናግራቸው አፍሪካ ህብረት ቢያናግራቸው ኢጋድ ቢያናግራቸው አልፎ የዶን ፌደራል መንግስት ቢያናግራቸው የድርጅት ውክልና ስለሚይዙ ከነሱ ጋር መነጋገር ትችላለህ ተበጣጥሳ አትናጋገርም እስክንድርን ማናገር ማለት አፋድን ማናገር ማለት ይሆናል the same story እነዚህም ሰዎች ድርጅት ከፈጠሩና የድርጅት ኃይል ከፈጠሩ ማናገር ትችላለህ ማለት ስለዚህ ፌደራል መንግስትም ይሁን አውሮፓ ህብረትም ይሁን አፍሪካ ህብረትም ይሁን ኢጋድም ይሁን የአሜሪካ መንግስትም ይሁን የአውሮፓ መንግስታቶችም ይሁኑ የሆነ አካል ማናገር የሚችሉበት አውቶሪቲና ፓወር ያለው ማናገር ይችላሉ ማለት ነው ይሄም የድርጅት ጥቅም ነው ስለዚህ ወደ ድርጅት በመምጣታቸው ፖዚቲቭ ነው እኔ ማይበትን ነገር ነው ባይፈጠር ደስ አይለኝም ቢፈጠር ነው ደስ የሚለኝ ኮንግራቹሌሽን ምለው ድርጅት ሲፈጠር ባይ ነው ይሄን መርሆ በደንብ እንድታሰምሩልኝ ይፈልጋለሁ
የኔ ኤርሚያስ ፐርሰናል ምልከታ ነው። ከዛ ቀጥሎ ግን አንድ በጣም ማስመር እንፈልገው ሌላ ነጥብ ደግሞ አለ። የሚፈጠረው ድርጅት ለጦርነት ከሆነ ግን የትም መንገድ አትሄዱ፣ የትም ርቀት አትሄዱ። አንደኛ በምንም ተአምር ከዚህ በኋላ ፌደራል መንግስትን የኢትዮጵያ መከላከያ የማሸነፍ ቁመና አይላችሁ። አንዳንዶች የሆነ ቁመና ሊሰጣጧችሁ ሲሞክሩ አያለው፣ የሆነ ተጻራሪ አቅም ብለው ሲውል አያለው። በምንም ተአምር ከፌደራል መንግስት ጋር ተዋክተን ጦርነት ከፍተን የሚባል ነገር እዚህ ግባ የሚባል እኔ የዛሬ 2 ዓመት ሚዲያ ሳልከፍት የአማራ ብሔርተኝነት ሚዲያ ውስጥ ነው ብዬ ስለማምን ላይቀበሉት ይችላሉ፣ መብታቸው ነው። በዚህ አጋጣሚ አማራ ዘመም ሚዲያ ላይ ነው ነበርኩ ብዬ ተናግሬያለሁ። ስድብ ምናምን ሰምቻለሁ፣ ግን አማራ ዘመም ሚዲያ ነው የነበርኩበት። አማራ ብሔርተኝነት እንደው እዛ ሚዲያ ላይ በግልጽ አንስቻለሁ። ጦርነት ሲባል ፌደራል መንግስቱን አትችሉትም፣ እንደውም አብይን አትችሉትም ማለት ተብሎ የተቆረጠ የስድብ ጋጋታ እዛው ሚዲያ ያለው በስድብ ላይ ስድብ ሲደረባ ያቸ እንግዲህ ዩካንማ 2 ዓመት ሆኗል። አትችሉ አይደለም ምድር ያልኩት አይደለም ፋኖ ምናምን ከቲፒኤልኤፍም ጋር ብትደመሩ ከኦላም ጋር ብትደመሩ አትችሉትም። ይሄን የተናገርኩት የዛው ሚዲያ ላይ ይቅርባችሁ፣ ጦርነት አትችሉም። ቲፒኤልኤፍ የሚባል ግዙፍ ሰራዊት የገነደሰ ነው፣ አትችሉትም። የኢትዮጵያ መከላከያ በምንም ተአምር አትችሉትም። የቢራቢሮዋ ታሪክ ነው የሚሆነው። የተቆጣችሁ ቢራቢሮ የቁጣዋ መጨረሻ ክንፏን መጣል ስለሆነ ማለት ነው። ክንፋችሁን ነው የምትጥሉት እንጂ በጦርነት የምታሸንፉት የፌደራል መንግስት የለም። ስለዚህ አልቲሜት ጎላችሁ ጦርነትን ለማስቀጠል በጦርነት ምናምን ከሆነ ከጅምሩ ወድቃችኋል። በተለይ በአሁኑ ሰዓት ደግሞ አይ ዶንት ቲንክ ፌደራል መንግስቱን በጦርነት የምትነቀንቁት አይመስለኝም። ህዝባችሁ ላይ ግን የአማራ ህዝብ በዋናነት ሲሪየስ የሆነ ህልውና አደጋ እየደቀናችሁበት ሲሪየስ የሆነ የዛሬ 2 ዓመት የአማራ ህዝብ ያለበት የህልውና አደጋና ዛሬ ላይ ቆመን ያለው የህልውና አደጋ የዛሬው በጣም በጣም ያስፈራል። ከልብ ነው የምነግራችሁ። ጓጥ አርጓት። የዛሬ 2 ዓመት የአማራ ህዝብ ያለበት ደረጃና ዛሬ ያለበት የአማራ ህዝብ የህልውና አደጋ እጅግ አስፈሪ ደረጃ ነው ያለው። በጣም ያስፈራል። በጣም ነው የሚያስፈራው። ደበብ ልክ ነው። እንደሱም ብያቸው አንድ ለአንድ ሺህ ብያቸው አልቻሉም። እንዲሞቃቸው ነበር ያልነው። ጀነራል ተፈራ ማሞን መሰረት አድርገን ማለት ነው። ከሱ ማብራሪያ ስላረሳሁት አይደለም፣ እውነትን ነው። ይሄ ኃይል ሄዶ በጦርነት ከፍቶ አሸንፎ የሚመጣበት እድል ዜሮ ነው። የህዝቡን ህልውና ግን ገደል መክተት ላይ አንደኛ ነው። አሁን ግማል የዛሬ 2 ዓመት ጦርነት ስትከፍቱ የነበረውን የአማራ ህልውናና ዛሬ ያለበትን የአማራ ህልውና ደረጃ ኮምፔር አድርጉት። ልድገመው ሲቆራረጥ አይቼዋለሁ። የዛሬ 2 ዓመት የአማራው የነበረበት ህልውና ስጋትና ዛሬ አማራው ያለበትን ስጋት ሄዳችሁት ዛሬ የህልውና ስጋቱ አደጋ ወድቋል።
ይሄ ነው እውነቱ። ትላንትና ፕሮፌሰር ብርሃኑና ዶክተር ምህረት ያደረጉትን ረጅም ዘለግ ያለ ውይይት ስከታተለው ነበር። አይ ቲንክ ፌቨንም ሪኮማንድ ስታደርግ አይቼሻለሁ ትላንትና። በጣም ምርጥ አሚን እኔ ለኔ የዚህ ዓመት ምርጥ ውይይት ከምርጥ ውይይቶቹ አንዱ ብየዋለሁ። ሁላችሁም እንድታዩት ጋብዛለሁ። የምህረት ዶክተር ምህረት ሳይኮሎጂስቱ ከፕሮፌሰር ብርሃኑ ነጋ የትምህርት ሚኒስትሩ ጋር ያረጋው ማለት ነው። በጣም ይገርም ዲስከሽን ነው። መጨረሻ ሰዓት ላይ ፕሮፌሰር ብርሃኑ ያነሳት ነጥብ አለች። እያንዳንዱ ሰው ጭንቅላቱን ሊነካው የሚችል ነጥብ ነው ፕሮፌሰር ብርሃኑ ያነሳው። ይጠይቀዋል፣ አንተ ሳይኮሎጂስት ነህ ይለዋል። የትምህርት ሚኒስቴር ነው ኢማጂን፣ ሳይኮሎጂስት ነህ። ልክ ነው፣ ዶክተር ምህረት ሳይኮሎጂስት ነው። 3 ዓመት አንድ ልጅ አቋረጠ ማለት ከትምህርቱ ትምህርት ኔክስት ይር እንኳን ቢጀመር አንደኛ ክፍል የሚማረው ልጅ የ8 ዓመት ልጅ ቢሆን አንደኛ ክፍል የሚገባው 7 ዓመቱ ቢሆን አንደኛ የሚገባው በ11 ዓመቱ ነው አንደኛ ክፍል የሚገባው በ11 ዓመቱ። እሱ ብቻ አይደለም የ7 ዓመቱ ልጅ ከ11 ዓመቱ ጋር እኩል ቁጭ ብለው ይማራሉ። ምን አይነት ምስቅልቅል ሊመጣ እንደሚችል አስቡት። እንደ አሜሪካን አይደለም እኮ አሜሪካ ቢሆን 11 ዓመት 4 ክፍል ነው የምትገባው፣ 4 ያስገባል። 2-3 ባትማር 4 ያስገባዋል። ከዛ በባክ ትምህርት ያሰይ እዛ ኢትዮጵያ እንደሱ የለም። ስለዚህ ምን ማለት ነው? በ4 ዓመት ውስጥ አንድ ቤተሰብ 3 ልጅ ቢወልድና ትምህርት ቤት ባይሄዱ ወይም ደግሞ ተወልደው በአንድ ዓመት ቢሆኑ 3ቱም ወይም 4ቱም ልጆች 2ኛ ክፍል ወይ 1ኛ ክፍል መግባት ካለባቸው ሁሉም 1ኛ ክፍል ይገባሉ ማለት ነው። ተረዳችሁ? ያ ማለት ለምሳሌ የዛሬ 2 ዓመት ሁለትን ጨምሩት 3 እንግዲህ 3 ሊመጣ ነው። የዛሬ 3 ዓመት የተወለደ ልጅ ካለ ከ3 ዓመት በፊት የተወለደ ካለ ከዛ ከጦርነቱ በፊት 3 ሲደመር 3 6 ማለት ነው። 6 ዓመት ያለውም ልጅ 1ኛ ክፍል ይገባል። 7 ዓመት ያለውም ልጅ 1ኛ ክፍል ይገባል። 8 ዓመት ያለውም 1ኛ ክፍል ይገባል። ከዚህ በላይ ያሉ እናደጋለ? ከዚህ በላይ ሳይኮሎጂካል ስብራት አለ? ስለዚህ ያለፉት 2 እና 3 ዓመታት በጦርነት አማራ ክልል የሄደበት መንገድ የህልውና መዳረሻ ነው። ጥሩ ይቆለዛለታል። አንተ ሳይኮሎጂስት ነህ። ሳይኮሎጂስት ስለሆንክ እስቲ ንገረኝ ይለዋል። ንገረኝ እስቲ ምንድነው የሚፈጠረው? ስሙት። ስለ ትምህርት ስለምን የተነሳው አሁን እዛ ዲቴል ሌላ ጊዜ ወይ ፕሮግራም ሰራበታለሁ። በጣም ኢንተረስቲንግ የሆኑ ነገሮች ፕሮፌሰር ብርሃኑ አንስታል። እኔ ለምሳሌ 5 ሚሊዮን ህዝብ የተመገበ የምግብ ፕሮግራም 5 ሚሊዮን ተማሪዎች መመገቢያ ፕሮግራም ውስጥ መግባታቸውን አላቅም ነበር። በነገራችን ላይ it's a great achievement 5 ሚሊዮን ተማሪዎች የተመገቡ ሆነ ኢትዮጵያ ጥሩ ነው፣ በጣም ጥሩ ነው ማለት 5 ሚሊዮን የኤርትራ ህዝብ 2 እጥፍ የኢትዮጵያ መንግስት እየመገበ ነው ማለት። የኤርትራን ህዝብ 2 እጥፍ ኤርትራኖች አላችሁ። የኤርትራን ህዝብ 2 እጥፍ ትምህርት ቤት የኛ ተማሪዎች ይመገባሉ። ቦርዲንግ ስኩል ያሰበውን እኔ በተደጋጋሚ ጊዜ ለውጡ ሲመጣ አንስቻለሁ። እያንዳንዱ ክልል ቦርዲንግ ስኩል ይኑረው ብሎ ዛሬ ብርሃኑ ሲያነሳው ሰማው። ባይዘው ከሱ ጋር ማንስቻናል። አንዴ ስብሰባ ጠርቶን ብርሃኑ አንዱ መቀየር ያለበት ቦርዲንግ ስኩል ለምንድን ነው ስፔሲፊክ የሆነ ቦታ ብቻ ሁሉም ክልሎች ቦርዲንግ ስኩል ይኑራቸው፣ ኤሊት ዴቨሎፕ ያርጉ። ያው ሶማሌ በተለይ የምትሰሙ ከሆነ
ቦርዲንግ ስኩል ውስጥ ምን አይነት ተማሪዎች ይኖራሉ የሚለው ማለት ነው። እደግመዋለሁ። የቦርዲንግ ስኩል ወሳኝ ነው ሶማሌ ክልልም። ዛሬ ፕሮፌሰር ብርሃኑ መጥቶ በሁሉም ክልሎች ቦርዲንግ ስኩል እንከፍት ነው 13 የመክፈት ህልም አለኝ ሲል ኮንግራቹሌሽን ያልኩት ፕሮፌሰር ብርሃኑ ታስ ጉድ። ክሪም የሆኑ ሰዎች ይሰበሰባሉ። ኢትዮጵያ ክሪም የሆኑ ሰዎች ሊድ ያደርጓታል። ስለዚህ በዚህ መሃል የአማራ ክልል ወዴት ነው እየሄደ ያለ? ወዴት ነው እየሄደ ያለው የአማራ ክልል? የህልውና አደጋው እየመጣ ስለሆነ ስለዚህ ወደ ነጥቤ ልመለስና ሂዱና እንትኑን ውይይቱን ይዩት፣ እመለስበታለሁ እኔ። ፕሮፌሰር ብርሃኑ ከዶክተር ምህረት ጋር ያደረገው ውይይት እንዲሁ እንደ ሳይድ ይዩልኝ። ዛሬ አፋብህ ተመስርተዋል። አፋብህ የአማራ ፋኖ ብሔራዊ ኃይል ብለው ነው የመሰረቱት። ሶሪ ይቅርታ፣ የአማራ ፋኖ ብሔራዊ ኃይል ብለው። ይሄ የቃል ኪዳኑ ስያሜ የቋራ ቃል ኪዳን ብለውታል። የቋራ ቃል ኪዳን መግለጫው ላይ ምን እንደሚሉ አንዴ እንድድገመውና ስያሜ የአማራ ፋኖ ብሔራዊ ኃይል፣ የቃል ኪዳኑ ስያሜ የቋራ ቃል ኪዳን፣ ዝርዝር መግለጫው የአማራ ህዝብ የጀመረ ህልውና ተጋድሎ ከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በበርካታ የአገሪቱ አካባቢዎች እየተደረገ ያለ ህልውና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ ነው። ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ የአማራን ህዝብ ነፃነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅ የሚያስተባብር የጋራ አመራር ያለው ድርጅት መወለድ ጊዜ የጠበቀው አንገብጋቢ ጉዳይ ሆኖ ተገኝቷል። በመጨረሻም የአማራ ህዝብ የናፈቀው አገር ወዳድ ኢትዮጵያን ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ በወሎ፣ በሸዋ እና የአማራ ፋኖ አንድነት በጎንደር በጋራ ቋራ ጎንደር ላይ ባደረጉት ቀናት የወሰደ መስራች ጉባኤ ዛሬ ግንቦት 1 2017 የአማራ ፋኖ ብሔራዊ ኃይል ወይም አማራ ፋኖ ናሽናል ፎርስ ተቋቁሟል ወይም ተመስርቷል ይላል። ከዛ ርዕዮተ ዓለም ይላል። ቀጥሎ ርዕዮተ ዓለማችን ምንድነው ይላል? ቅድም ያልኳችሁ እንግዲህ ድርጅት መመስረት ርዕዮተ ዓለምን ስላልኳችሁ ርዕዮተ ዓለም ይልና አፋህ የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ድርጅት ነው ይላል ማለት ነው። ተልኮ ይላል ከዛ። ስለዚህ ርዕዮተ ዓለማቸውን ግልጽ አድርገዋል። የአማራ ብሔርተኛ ነን ብለዋል። የአማራ ብሔርተኛ እኛና እነሱ ነው ያለው እነሱ ጋር ማለት ነው። which is good። አሁን ለመተቸትም ለመናገርም ይጠቅመናል ማለት ነው። ተልኮ የድርጅቱ ዋነኛ ተልኮ እየተደረገ ያለውን የህልውና ትግልና ህዝባዊ ቢዮት ማስተባበር ነው ይላል። ከዛ መለያ አቋማቸውን አንስተዋል። ምንድነው መለያ አቋማቸው? የኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም በኢትዮጵያ አንድነት ላይ የማያወላውል አቋም ነው ያለን ይላሉ። ጥሩ ነው። የአብይ አህመድን የሽብር አገዛዝ ማስወገድ ይላል። ሁለተኛ አስቂኝ ነው። በምትኩ የኢትዮጵያ ኃይሎች የሚሳተፉበት በሽግግር ሂደት የሚገነባ የጋራ መንግስት መገንባት፣ የሽግግር መንግስት እንገነባለን ነው የሚለው። መዋቅርና ትርክትን እንዲቀየር ማድረግ፣ መዋቅራዊና ትርክትን እንዲቀየር ማድረግ ይላል። የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ ያለን የወሰን የማንነትና የራስን በራስ ማስተዳደር ጥያቄ ማስመለስ ይላል። እቺ በደንብ ተሰመርበት። የወልቃይት ጠለምትና ራያን ጨምሮ
በሁሉም የሀገራችን አካባቢ ያለ የወሰን የማንነትና የራስን በራስ ማስተዳደር ጥያቄ ማስመለስ። አያችሁ አሁን አቋም ስናቅ ይላል። ከዛ በኋላ አደረጃጀት ነው። ዛሬ በጣም የተሳዳቢዎች መጠን በአንድ ወገን የደብረ ጽዮን በሌላ በኩል አፋህ በስድብ የምትገነቡት ነገር የለም። በነገራችን ላይ ብታዳምጡ ነው የሚሻለው። አደረጃጀቱ ይላል ጠቅላላ ጉባኤ ይኖራል። በጠቅላላ ጉባኤ ቀጥሎ ማዕከላዊ ምክር ቤት ይኖራል ይላል። ከዛ የሰጻ ይኖራል ይላል። የአባት አርበኞች ምክር ቤትም ይኖራል ይላል። በጣም አስቂኝ ናት፣ አሪፍ ናት። ይሄ እንደ እንትን ማለት ነው። ይሄ ኢህአዴግ ውስጥ መጨረሻ ላይ በመተካካትና ከ65 ዓመት እድሜ በላይ ሲወጡ የሆነ ስያሜ ይሰጣቸው ነበር፣ እነ ስብሐት አይነት ማለት ነው። አሁን የአባት አርበኞች ምክር ቤት ሁሉ አለ። ሶፈኒ እና ማን የአባት አርበኞች ምክር ቤት አርበኛ መሳፍንት ነው። ምን አቀው መሳፍንት የአርበኞች ምክር ቤትን መሪ ነው። የአቦቻኝ ማዕከላዊ ምክር ቤትና ጠቅላላ ጉባኤ ይኖረዋል ይላል። የድርጅቱ አመራር ስርዓት ላይ የጋራ አመራር ነው የሚከተለው። በማዕከላዊ ኮማንድ ይመራል። 13 አባላት ያሉት ማዕከላዊ ኮማንድ አለው ይላል። ከዛ አመራሮቹን ሊስት ያደርጋቸዋል። አመራሮቹ ሊስት ላይ 13 አመራሮችን ሊስት ያደርጋል። ዘመነ ካሴ፣ ሀብቴ ወልዴ፣ ምሬ ወዳጆ፣ ደሳለኝ ሲያስብ፣ አስረስ ማረ፣ ጀነራል ተፈራ፣ ዝናቡ ልንገረው እያለ 13 ሰዎች ይመራል ማለት ነው። 13 ሰዎች ነው የሚመሩት። ከዛ ምንድነው የሚለው በሙሉ አመራሩ የአመራር ምደባ ተሰጥቶ እስኪጠናቀቅ ማዕከላዊ ኮማንድ የድርጅት ፖሊት ቢሮና የድርጅት ፖሊት ቢሮና የድርጅቱን ስራ አስፈጻሚ ኮሚቴ ይመራል ይላል ማለት ነው። ከዛ ወታደራዊ ፖለቲካዊና ዲፕሎማሲያዊ ስራዎች ይመራሉ። እኔ አጭር አስተያየት ልስጣችሁ ብዙ ጊዜም ስለሌለኝ። አየሁት፣ አነበብኩት፣ ሰማውና አንደኛ ድርጅት አልተቋቋመም። ድርጅት የለም እዚህ ውስጥ። አንደኛው እሱ ነው። በኢትዮጵያ በዓለም ታሪክ ውስጥም ድርጅት እንመስርት ብለው ተሰብስበው ሊቀመንበር ሳይመርጡ፣ ምክትል ሊቀመንበር ሳይመርጡ፣ ጸሐፊ ሳይመርጡ የተመሰረተ ድርጅት የለም። ዜር ኢዝ ኖ ድርጅት እዚህ ጋር። ለዚህ ነው አታታሉ፣ አትዋሹ የምንለው። ለዛ እስቲ እኔ በታሪክ ውስጥ ድርጅት እንመስርት ብለው ተሰባስበው ሰብሳቢ፣ ምክትል ሰብሳቢ፣ ጸሐፊ ሳይመርጡ የወጡ ካሉ ንገሩኝ። የመጀመሪያው ይሄ ድርጅት ነው። የመጀመሪያው አይደለም። እሱ የተለያየ ህልውና ያላቸው የተለያየ ህልውና ያላቸው መድረክን እንውሰድ። ለምሳሌ ኦፌኮ ህልውና አለው፣ አረና ህልውና አለው፣ የፕሮፌሰር መረራ ማነው በየነ ጴጥሮስ ህልውና አለው። መድረክ እንኳን ሲፈጠር መድረክ ሊቀመንበር፣ ተቀዳሚ ምክትል ሊቀመንበር፣ ተቀዳሚ ነው የሚል ነበረው። ጸቡ ማን ሊቀመንበር ይሁን ማን ተቀዳሚ ይሁን ብለው ሲያረግቡት ግድ የለም ፕሮፌሰር መራራ ዛሬ ዘንድሮ መሪ ከሆንክ ፕሮፌሰር በየነ ቀጥሎ ተቀዳሚ ትሆናለህ። ዲስ ኢዝ ዘ ዌይ። ኢቭን እኮ ህልውናቸው የተለያየ ማለት ነው። ቤትም አገር ቤትም ሁኔታ የተቋቋመ ድርጅት የተቋቋመ ንቅናቄ ህልው ነኝ ብሎ አንድ ነኝ ብሎ መጥቶ ሊቀመንበር የለኝም፣ ምክትል ሊቀመንበር የለኝም፣ ጸሐፊ የለኝም ካለ ድርጅት የለም። ውሸታሞች ናቸው። ውሸት አትዋሹ። ይሄ ፌስቡክ ላይ በመጮህ በምናምን የሚመጣ ነገር የለም። ድርጅት አልመሰረታችሁ።
የለም ድርጅት ያለው የስልጣን ጥማት ነው ያለው አውራጃዊነት ነው ያለው አርበኛ በሚለው አሰናበታችሁት መሳፍንትን ትክክል ነው እሱ አሪፍ ዘዴ ናት ባይዘው ከዛ በኋላ ግን 13ታችሁን ቁጭ ብላችሁ ነው የምትወስኑት 13 ህዝብ ግንኙነት አለ ማን ነው ህዝብ ግንኙነቱ ማን ነው ሊቀመንበሩ ማን ነው ጸሐፊው ማን ነው ሎጂስቲኩ ማን ነው ወታደራዊ አዛዡ በታሪክ የለም ለዚህ ነው የግመሏን አናሎጂ ያመጣ ነው በነገራችን ላይ ራሳችንም ላይ ምንድን ያለው የግመሏ አናሎጂ ነው ያመጣ ነው አፋብና የግመሏ ስሪት ያልነው ለዛ ግመል የተሰራችሁ በዛ መልኩ ነው የሊደርሺፕ ተማሪዎች ብዙ የምታውቁት ስላለ ግመል የተሰራችሁ የሊደርሺፕ ላይ የካሜል አናሎጂ ምንለው አለ ሜቢ ብዙዎቻችሁ ታውቃላችሁ ያስባል የካሜል አናሎጂ ማለት የግመሏ ቲዮሪ ማለት ነው ዘካሜል አናሎጂ ይሉታል እንደ ሜታፎር አይነት ነገር ሊደርሺፕ ስትማሩ ስለ ኮሚቴ ስትማሩ አንዱ የሚያስተምሯችሁ እሱ ነው ይታወቃል አክቹአሊ ማንንም ሰው ያውቀዋል ግመል የተሰራችሁ በኮሚቴ ነው ሲባል ሰምታችሁ አታውቁ a camel is a horse designed by a committee የሚል ማለት ነው ለዚህ ነው ይሄ የግመሏ አባጣ ጎርባጣነት እዚህ እንደዚህ ዲፎልት የሆነችው ምናምን የሆነችው ግመል ፈረስ ናት ብለው ያስቡና ፈረስ ብትሆንም የተሰራችው በኮሚቴ ነው ይላል የኛው የሆነ ነገር ይጨምርባታል የኛው የሆነ ነገር ይጨምርባታል ስለዚህ እንትን የሆነች በቃ ቅርጽ አልባ that's why the camel analogy የሚባል የግመል ሜታፎር ነው ሶ የሆነው እናንተ ጋር ግመል ነው የሆናችሁት እንደውም እንደ ግመሏ አንድ ሳምባ አንድ እንትንም የላችሁም አክቹአሊ ከዛም ይብሳል ይሄ ነው እውነቱ አንዳንድ ድምጾች ሰምቻለሁ ይመጣ መምጣት ይችላልው ጊዜ ስለሌለ እንጂ ድርጅት እንዳልተመሰረተ እዛው ያሉ ሰዎች የመሰከሩት ምስክርነት ድርጅት እንዳልተመሰረተ በሊደርሺፕ እንደተጣሉ በሊደርሺፕ ነው የተጣሉት ምንም መሪያ ለመመስረት አልቻሉም ስለዚህ ሊቀመንበር መምረጥ አልቻልክ ጸሐፊ መምረጥ አልቻልክ ምክትል ሊቀመንበር መምረጥ አልቻልክ ድርጅት መሰረትኩ ብለህ ስትመጣ የትኛው ድርጅት ነው ድርጅት የለም የግመል አናሎጂ ነው ያለው አትዋሹ በቃ የስልጣን ጥማታችሁ በቃ ይሄ እኔ ነኝ ሊቀመንበር እኔ መሆን አለ እሱን ያጣላችሁ ድምጹ መስማት እኮ እንችላለን ባይዘው ማሰማት ይችላል ምንም የተወሰነ ደቂቃ ልናሰማው እንችላለን እንትን የሚል አይደለም ጊዜ ስለሌለኝ ነው እንጂ አሰማችኋለሁ አቤት ታደለ ከማርዳር ታደለ መለየና አደን ደራና እግዚአብሔር መስገድና እንዴት ነው ሁኔታ አንዴ ነው እንደዛ ጨርሳችሁ ገና ነው አንድነቱን ቢያላችሁ እኮ እናንተ እንዴ አንቀበልም ብላችኋል መንበር ጄኔራሉ መከተል እሱ ሆኖ ተባለ አንቀበልም ሊቀመንበር ካልሆነ ተፈራ ነው ሊቀመንበር ይሆን ተብሎ በማጆሪቲ ድምጽ የተወሰነ ኦኬ መከተልነቱን ያስተብሎ አልፈልግም ብሏል ፎርማል ሊመራ ነው ተፈራ ተሳይ ወርኒ መራ ሞልፈለ ተሳውን ማን እየመራው ነው ያታገለው አይደለም መብራት ያለበት ጦሩ ተሰውን መስለኝ እንደኔ ያጣ ኦኬ አልተቀበሉም የሚባል ነገር አለ እንግዲህ በእናንተ በኩል ችግር ኑሮ እንደሆነ እዚህ ወሰስ እንዴት ነው ይላሉ ምን አጋችሁ ነው ገድ ምን ሊያረገ እዚህ ይገባል ባላየነ ይገባይ ከራ እንዴ ወዲህ ተቻለ ብሎ ጭምታኑ ተጣራ መረጃ አላ የለናው ሸክና ወያየነ ገድ ምን ያደርጋል አራት ማዕዘን ያሉ መሪዎችና ተፈራ ብለንተኛ ነው ሌላ ማንም ዝም ብሎ ያደርጋል አሁን እኛ በእኛ ተቋውደ ከደርሱ መጥተው እንደዛ አስፈልግም
ጦብዬ እኮ ነው። ለምንድን ነው ገዱ ስለዚህ ሊነሳ የቻለ? ገዱ ሲጀመር ባዴን ነው እንጂ ገዱ ፋኖን ባዴን የታወቀ እና ታዲያ ምን ሊያደርግ እዚህ ከገርቶ መጥቷል እየተባለ ሰምቼ ነው። ኧረ ሌላ ሰው ነው ከኞች ሳይሆን ብሎ ሌላ ገለልተኛ ሰው ነው ደርግ ጌም ለመጫወት የፈለጉ የቆሸሸ ፖለቲካ ነው። ፖለቲካውን አቅም የተሻለ አቅም ይጠይቃል። ፖለቲካው መስራት በነገራችን ላይ እኔ ውጭ ወደ ውጭ የሚባልበት መንገድ አይሰራም። አምናም እኔ ካልሆንኩ ዘንድሮም እኔ ካልሆንኩ እንደዚህ አይነት ፖለቲካ ይደብራል በጣም። ልክም አይደለም። እናንተም ቢሆን ማሳየት ባለባችሁ ልክ ማሳየት አለባችሁ እንጂ ምናልባት አንዳንድ ጫጫታዎች ምናምኖች ካሉ ጀነራል ወደፊት መጥቶ ከዛም በኋላ ደግሞ እሱ የሚሆንበትን መንገድ መፍጠር ነው እንጂ እሱማ ይኸውልህ ለምሳሌ ይበቃል። አትዋሹ ነው በቃ ባጭሩ። ይሄ በፌስቡክ ካዱ ከበሪያችሁን ምንም የትም ርቀት አያስኬዳችሁ የትም። ይሄ በሚዲያ የምታዩት ጫጫታ፣ የአንዲ ልጆች ጫጫታ፣ የአማራ ብሔርተኛው ሚዲያ ጫጫታ ምናምን የትም ማለት ፈጦ የመጣውን ድርጅት የለም፣ አልተመሰረተም ድርጅት። ሊቀመንበር የሌለው ድርጅት አይደለም። ጸሐፊ የሌለው ድርጅት አይደለም። ምክትል ሊቀመንበር የሌለው ድርጅት አይደለም። እናንተ ደግሞ ወታደራዊ አዛዥ ፖለቲካ አለ፣ እሱ ያልተመሰረተ ድርጅት አይደለም። ስለዚህ የሆነው የካሜል አናሎጂ ነው የመጣው። የካሜል አናሎጂ ቤዚካሊ የማይስማሙ አካላቶች የፈጠሩት ማለት ነው። ምናልባት ኤክስተርናል ፕሬሸር በዝቶባቸው የውጭ ኃይል ግፊት በዝቶባቸው፣ ለምሳሌ ከሻቢያ የመጣ ግፊት፣ ከህዋት የመጣ ግፊት እና ከዚህ ከውጭ ካለው ዲያስፖራ አንዱኑ ወይ ተሰባበሩ የሚል ሰሞኑን አይታችኋል። አንዱኑ ተሰባበሩ አለ እዛ ሞትን የሚል ኤክስተርናል ፕሬሸር ስለተጠረባቸው 13ታችንም ሊቀመንበር 13ታችን ዋና ጸሐፊ 13ታችንም ምክትል ሊቀመንበር ተቀዳሚ አይ ግን መሳፍንትን ብናመጣው ጥሩ ስላልሆነ የአርበኞች ምክር ቤት ሰብሳቢ ኦኬ ለአርበኞች ምክር ቤት ሰብሳቢ እንደመደባችሁት ለምንድን ነው ለድርጅቱ ሰብሳቢ መመደብ ያቃታችሁ? ይሄው በቀላሉ ነው የወጣው። አትዋሹ። የትም ርቀት አያስኬዳችሁም። በቃ አውራጃዊነት ሰማይ ሰቅሏል እናንተ ጋር። ዘረኝነት ሰማይ ሰቅሏል እናንተ ጋር። ስግብግብነት ሰማይ ሰቅሏል። ስልጣን ጥማት ሰማይ ሰቅሏል። አማችሁ ምን በደል አይችልም። ቆንሶይ ምን ሰማን ያለ ነው የጎንደሩ ጎንደር ላይ ያሉት ሰዎች ምን ተናገሩ ነው እየሰማን ያለ ነው? ምን አሉ ነው እየተነገረን ያለው? ጎንደር ላይ ያሉ አካላቶች ማለት ነው። አይ ዘመነ ወደ መሪነት ከመጣ የጎንደር ሰራዊት ይበተናል። ይሄን አይደለም ተነጋገሩት። ስለዚህ ውሸት ምንም አያደርግ፣ የትም ርቀት አያስጉዛችሁ። በውስጣችሁ ያለውን ዘረኝነት አጽዱ። በውስጣችሁ ያለውን አውራጃዊነት አጽዱ። በመንጋ ማሰብ አጽዱ። ቡድንተኝነታችሁን አጽዱ። ዓላማ አንድ ያልሆነ ካሜል ግመል ፈጥራችሁ ድርጅት ፈጠረን አትበሉ። እንደ ካሜሏም አንድ ነፍስ አንድ እንትን የላችሁ። ስለዚህ ስትጠቃለለው እኔ የተፈጠረ ድርጅት የለም። አዝናለሁ በጣም። that's why አሁንም እያነሳ ያለሁት የካሜል አናሎጂ ነው ያለው። ሜታፎሩ እሱ ነው። ከዚህ ውጪ ምንም አዲስ ነገር የለም። አዝናለሁ በጣም። የስልጣን ጥማታችሁና አውራጃይነታችሁ እዚህ ድረስ መድረሱ የትም ርቀት እንደማትሄዱ መሬት ላይም ያው ስፔስ ላይ ያላችሁ ምንም አየር ላይ ሚዲያው ላይ ነው ያላችሁት። ኢን ኤኒ ኬዝ በዝርዝር ሌላ ጊዜ እንሄድበታል። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር